የሚያስጠላና የሚያሳዝን ነው ያለው። ቅስሟ፣ ህልሟ፣ ሁሉም ነገር ስብርብር ብሎባታል ማለት ነው። ይህንን ያደረገው ደግሞ እዩ ነው። እዩ ርብቃ ምን እንዳደረገችው በግልጽ ባናቅም ግን ሁሌም ቢሆን ከመጀመሪያውም ጀምሮ እሷን መጉዳት ነው የሚፈልገው ማለት ነው። እሷ ደግሞ በፍጹም እሱ ልትጠረጥረው አልቻለችም። እንግዲህ ያለውንም የሚሰማትንም የምታስበውንም ሁሉንም ነገር አስቀድማ የምትነግረው ለሱ ነው ማለት ነው። እሱም ይሄንን ደካማ ጎኗን ተጠቅሞ እንግዲህ ልጇን አክሽፎባታል ማለት ነው። እንግዲህ ያሰበውን ብቻ ሳይሆን ካሰበው በላይ አቤልና ርብቃን ጎድቷቸዋል ማለት ነው። አቤልም እንግዲህ ይሄ ነገር በመፈጠሩ በጣም ተጎድቷል ማለት ነው። ወይ አልቅሷል፣ ወጣለት፣ ቅስሙ ተሰብሯል። በዚህ ደግሞ ያው እዩ በጣም እየተደሰተ ነው ያለው ማለት ነው። እቤት ውስጥ እንግዲህ ማንም የለ። ይሄን ነገር ማን ሊያደርገው ይችላል ብለው እንግዲህ እስካሁን ድረስ ምንም ጥርጣሬ የታያቸው ነገር የለም። ምክንያቱም እዩን ከምንም በላይ ስለሚያምኑት እንደዚህ ያደርጋል ብለው ማንም አያስብም ማለት ነው። እሱ እንግዲህ አሁን ላይ ራሱ ይሄንን ካደረገ በኋላ ራሱ ምንም አይነት ጸጸት ሳይሰማው እንግዲህ አሁንም ከኔ የሚሰማሽንና የምታስቢውን ነገር ራሱ ለኔ መንገር ትችያለሽ ብሎ እንግዲህ ርብቃን አሁንም እያታለላት ነው ያለችው። እሷ ለሰከንድ ራሱ ልትጠረጥረው አልቻለችም ማለት ነው። እንግዲህ እዚህ ጋር አሁን ርብቃ እየተሰማት ያለው እኔ እድለ ቢስ ነኝ፣ የማስበው ነገር በሙሉ አይሳካም ብላት በል እንጂ ከጎኗ ያለው ወዳጅ ነኝ ብሎ እንግዲህ እዩ እያጠቃት እንደሆነ መቼ እንደምታውቅ ባናውቅም ይሄ ነገር መቼም ተደብቆ አይቀርም ማለት ነው። ምክንያቱም ሁሌም ክፉ ሰው ሁሌም ክፋቱ ሊሳካለት አይችልም። ምክንያቱም ለመልካም ሰዎች እግዚአብሔር ከጎናቸው ስለሚኖር አንድ ቀን እንግዲህ የሱን ማንነት ፊት ለፊቷ ሊያመጣላት ሊያጋልጥላት ይችላል ማለት ነው። ግን አሁን ላይ ርብቃና አቤል እውነት በጣም ነው የተጎዱት ማለት ነው። ሌላው እንግዲህ ዘግይቶም ቢሆን ርብቃ ማን እንዳገታት አውቃለች ማለት ነው። ምክንያቱም ማሚቴ ነች ያገተቻት። ያው ከዚህ በፊትም እያለን ነበረ አንዳንድ የሚያጠራጥሩ ነገሮች ነበሩ፣ ግን ምንም አይነት ዱካ አልተገኘም ነበረ። ያኔ ግን የታገተች ጊዜ ከመኪና ውስጥ ሲያወርዷት እንግዲህ ማስረጃ አግኝታ ነበረ ርብቃ ማለት ነው። በእጇ ላይ የጆሮ ጌጥ ነገር አግኝታ ነበረ። ስለዚህ ያንን ደግሞ ኢዛ ማሚቴ ስታያትም በጣም ደንግጣ ነበረ። እኛም ያ ነገር ማሚቴ ልትሆን ትችላለች ብለን ጠርጥረን ነበር የጠጠር ያም ነገር እንግዲህ እውነት ሆኗል። አሁን ላይ እንግዲህ ርብቃ ከዘገየም ቢሆን ማን እንዳገታት አውቃለች ማለት ነው። ምክንያቱም ያ የጆሮ ጌጥ የማሚቴ እንደሆነም እሷም ማስታወሳለች፣ አዙም ነግራታለች ማለት ነው። ይሄ ነገር እንግዲህ ርብቃን ከምንም በላይ ሰብሯታል ማለት ነው። ምክንያቱም ለአቤል መናገርም አልቻለችም ነበረ። ለሪች ስትነግራት ግን ሪችም ያው ማመን አቅቷታል። መጀመሪያ ላይም እየጠረጠረች ነበረ፣ ግን ሪች ያው ቀዥቃዣ ስለሆነች ለአቤል ነግረዋለች ማለት ነው። አብዛኛውን ነገር እንግዲህ ርብቃ አቤል ወይ እንዲያዝንና እንዲከፋ ስለማትፈልግ ሁሉንም ነገር አትነግሮ ማለት ነው። ችግሯንና ወይም ሚስጥሯን በሙሉ የሚሰማው ከሌላ ሰው ነው። ይሄ ደግሞ ትንሽ ይደብራል። ምክንያቱም አንድ ከሚወዳትና ከሚያፈቅራት ሰው ቢሰማ ኖሮ ትክክል ሊሆን ይችል ነበረ። እንግዲህ ሪች ከነገረችው በኋላ ርብቃን ሲጠይቃት ለማስተባበልና ለመደበቅ ሞክራ ነበረ። እሱ ግን ሪች የነገረችው እውነት እንደሆነ ስለገባው አስገድዶ ጠይቋታል። አዎ ብለዋለች። ማመን አቅቶታል። ግን እዚህ ጋር አሁን እሱ እንደዚህ ታረጋለች ብሎ በፍጹም አያስብም። ምክንያቱም ከልጅነት ጀምሮ እናቱ ነች፣ ምንም የበደላት ነገር የለም። መጀመሪያም ርብቃ ወደሱ እንድትመጣና እንዲያፈቅራት ያደረገችው ራሷ ነች። ምንም በማያውቀው ምክንያት ግን ያው ለተወሰነ ጊዜ ተቀይራባቸው ነበረ። ይሄ ህመምና አደጋ ባያጋጥማት ኖሮ ማለት ነው። ስለዚህ ይሄ ነገር ራሱ አቤል ጥርጣሬ ውስጥ ሊከተው ይችል ነበረ። እሱ ግን አሁንም እሷ አታደርግም ብሎ እያለ ነው ያለው ማለት ነው። ምክንያቱም እዚህ ጋር እናቱም ስለሆነች እንዴት እኔ ላይ ይህንን ታረጋለች ብሎ ስለሚያስብ ያው ርብቃ ግን አዎ እሷ ነች ብለዋለች
ትገኛለች ማለት ነው። እዩም እንግዲህ ያደረገው ነገር ምንም ጥርጣሬ ውስጥ በፍጹም እሱን እንዳይጠረጥሩት ማለት ነው። ማን ነው እንደዚህ ያደረገው እያለ እንግዲህ ሪችን እየጠየቃት ነበረ ማለት ነው። እንግዲህ ያለነው እኛ ብቻ ነን፣ ከዚህ ቤት ውስጥ ደግሞ ማን እንደዚህ ሊያደርግ ይችላል ብሎዋል ማለት ነው። እዩ አሁን ላይ ራሱን ከጥርጣሬ ለማራቅ በጣም እየጣረ ነው ያለው። እንግዲህ ያደረገውንም ነገር ሄዶ ለመቲ ነግሯታል። መቲም እንግዲህ በጣም ተደስታለች። የምትፈልገው ነገር ነው ይሄንን ማድረግ። በሷ በኩል እንግዲህ ለአዙ እንድታደርገው አዛት ነበረ። እሷን ከልክሎ ግን እሱ ራሱ እንግዲህ ርብቃን ለዚህ ችግር አድርሷታል ማለት ነው። ለምን እንደዚህ ማድረግ እንደፈለገ ግን አናቅም። ምክንያቱም ያው አዙን ብትሰጣት ኖሮ ያው ነው የሚፈጠረው ነገር አንድ አይነት ጉዳት ነው የሚፈጠረው። በእርግጥ አዙ ያሰበችው ሁለቱንም ማጥፋት ነበር። እሱ ግን ነጥሎ ልጇን ብቻ አጥፍቶባታል ማለት ነው። ስለዚህ እዩ ማለት አሁን ላይ ለአቤልና ለርብቃ ከባድ ሰው ነው ማለት ነው። እነሱ ግን በፍጹም ሊጠረጥሩት አልቻሉም። አስመስሎ እየሳቀና እንደ ወዳጅ እየሆነ በጣም እያጠቃቸው ነው ያለው። መቲም እንግዲህ በሆነው ነገር በጣም ተደስታለች። እንግዲህ ከዚህ በላይም እያቀዱ ነው ያሉት ማለት ነው። እነሱን ከዛ ቤት ማስወጣት ይፈልጋሉ። እንግዲህ ይሳካላቸው አይሳካላቸው ባናቅም፣ ግን አሁን ላይ እያደረጉት ያሉት ነገር ርብቃንና አቤልን በጣም እየጎዳቸው ነው ማለት ነው። አቤልም እንግዲህ የሚይዘውና የሚጨብጠው ስላጣ በጣም ጭንቀት ውስጥ ስለነበረ ሁሉንም ነገር ለማሚቴ እንግዲህ እያለቀሰ እየነገራት ነበር። ያው እሷ ባትናገርም ግን ትሰማለች፣ እየሰማችውም ነበረ ማለት ነው። እንግዲህ እዩም ከጀርባው ሆኖ ሲያሾፍበት እያየችው ነበር። መቼም ምንም ቢሆን አቤል ልጇ ነው። የዚህን ያህል ሲጎዳ መቼም ዝም ማለት አትችልም። አሁን ላይ ግን አቤል በጣም እንዳዘነና እንደተጎዳ እየነገራት ነበር። የድሮውንም እያነሳ ከአንቺ ውጪ እናት የለኝም፣ አንቺ እኮ እንደ እናቴ ነሽ እያላት ነበረ ማለት ነው። አቤል እንግዲህ አሁን ላይ በጣም ከባድ ሐዘን ውስጥ ነው ያለው ማለት ነው።